ዛሬው ስለ ምስጢራዊ ማህበራት ወይም ሴክሬት ሶሳይቲ በባይብል ፐርስፔክቲቭ ምን ይመስላል፣ ሴክሬት ሶሳይቲ ሂስቶሪካል ባክግራውንድ፣ አላማቸው ባይብሊካል ምንድን ነው የሚያስተምረው የሚለውን ትንሽ የተወሰኑ ነጥቦችን ለዛሬ የሚሆን እናወራለን። ምስጢራዊ ማህበር በጣም በጣም ብዙ ሰፊ አጀንዳ አለው። የአምልኮ ስርዓቶችን ይከተላል። የራሱ አለው። ምልክቶች አላቸው፣ ሲምቦልስ የሚባሉ ወደፊት እያንዳንዱ ምልክቶች ጀርባ ላይ ምን አለ፣ ምን ይመስላሉ ምልክቶች የሚለውን እናያለን። ፓስወርዶች አሉ፣ የሚጠቀሙ የራሱ ፓስወርድ አለ እና መሐላ አለ፣ የሚገቡት መሐላ አለ። ሲያሰለጥኑ አባላትን ሲያዋቅሩ መሐላ አላቸው። ጥልቅ ታሪካዊና ስር የሰደደ የትስስር መረብ አላቸው። ኔትወርክ አላቸው። ኢተርናል እንደ ብራዘርሁድ ኦርደርስ የሚባሉ የወንድማማችነት ትእዛዞችን የሚሰሩ ሴክሬት ሶሳይቲ፣ ኢሶቴሪክ እንደ ሚስቲካል ሶሳይቲስ የሚባሉ አሉ። ጥቂቶች ብቻ የሚያውቁት ምስጢር፣ በጣም ኢንፍሉዌንስ የሚያደርጉ ሰዎች የሚያውቁት፣ ሌሎች የማያውቁት ምስጢር የሚሰሩ አካዳሚክ እንደ ኢሊት ግሩፖች ወይም ኢሊት ሶሻል ክላብስ፣ ሊቃን ብቻ እና በጣም የታወቁ አካዳሚክ ሰዎች የመሰረቱት ማህበር አለ። ሪሊጂየስ እንደ ስፒሪቹዋል ሴክሬት ኦርደርስ፣ ኦኬ፣ ሃይማኖታዊና መንፈሳዊ ምስጢራዊ ትእዛዞችን የሚያስተላልፉ ማህበራት አለ። እንደ አንደርግራውንድ ኦርጋናይዜሽን፣ ይሄ እነዚህ ወንጀል ነክ ነገሮችን ለመስራት የተደራጁ ኔትወርኮች እንደ ኔትሊስት ሶሳይቲስ፣ ልክ ሀገር ወዳጅ መስሎ ግን ሴክሬት አጀንዳቸው ሌላ ነው። እነዚህ ሶሳይቲዎች አሉ። በዓለም አቀፍ ደረጃ ያሉ አፍሪካን ትራዲሽናል ሴክሬት ሶሳይቲ የሚባል አፍሪካ በባህላዊ ምስጢራዊ ማህበራት፣ የአፍሪካ የባህላዊ ምስጢራዊ ማህበራት የሚባሉ ኮንስፒረሲ ቲዮሪ ኤሌጅድ ግሩፕስ፣ በሴራ የሚታወቁ ቡድኖች ምስጢር ነው የሚባለው በትክክለኛው አማርኛ። በእያንዳንዳቸው ጀርባ ምን አለ፣ ከእያንዳንዱ መንፈሳዊ አሰራር ጋር ምንድን ነው የሚሰሩት የሚለው ነገር ስቴፕ ባይ ስቴፕ እየተማረን እንሄዳለን ማለት ነው። ሰላም ሰላም፣ እንደምንቆያችሁ ሁላችሁም በጌታ በኢየሱስ ስም ሰላም እላችኋለሁ። ዛሬ ከባለፈው ትምህርት የቀጠለውንና አንድ በጣም ሰፊ ማብራሪያና ትምህርቶችን የያዘውን አንድ ሀሳብ ይዤ መጥቻለሁ። እንግዲህ ያው ባለፈው ስለ ኒው ኤጅ ሙቭመንት በሰፊው አይተናል እስከ ክፍል 7 ድረስ። ሜይ ቢ ዩቲዩብ ቻናል ላይ ገብታችሁ መከታተል ትችላላችሁ። በጣም ትልቅ ትምህርት እንም ለራሴ የተማርኩበት ነው፣ በደንብ ያየሁበት ነው። ስለዚህ ሁላችንም ያንን ቪዲዮ ተመልሰን መተን በእያንዳንዱ ክፍል የነበረውን ብናይ ጥሩ ነው። በጣም ጥሩ አስተማሪ ስለሆነ ከዛ በፊትም የሶሻል ሚዲያ አጠቃቀም ጥቅሙ ምንድን ነው የሚለውን፣ ጉዳቱ ምንድን ነው የሚለው ብዙ ቪዲዮችን ለመስራት ሞክሬያለሁ። እነዛ ነገሮችን ወደ ኋላ ሄዳችሁ በዩቲዩብ ቻናል ላይ ማየት ትችላላችሁ። የዛሬው ስለ ምስጢራዊ ማህበራት ወይም ሴክሬት ሶሳይቲ በባይብል ፐርስፔክቲቭ ምን ይመስላል፣ በመጽሐፍ ቅዱስ እይታ ምንድን ነው ሴክሬት ሶሳይቲ፣ የሴክሬት ሶሳይቲ ሂስቶሪካል ባክግራውንድ፣ አላማቸው ባይብሊካል ምንድን ነው የሚያስተምረው የሚለውን ትንሽ የተወሰኑ ነጥቦችን ለዛሬ የሚሆን እናወራለን። እንግዲህ ሴክሬት ሶሳይቲ በጣም በዓለም ደረጃ በጣም ትልቅ ሚና የሚጫወት ከእግዚአብሔር ሀሳብና ከእግዚአብሔር ዓላማና ፍቃድ በጣም ውጭ ብዙ ምስጢር ስራዎችን የሚሰራ ማህበራት ናቸው። በዚሁ ቪዲዮ ሜይ ቢ ኢንትሮዳክሽን ለተወሰነ መግቢያ የሚሆን ፖይንቶችን እናወራለን። የሴክሬት ሶሳይቲ አይነቶች ወይም ታይፕስ ኦፍ ሴክሬት ሶሳይቲ ምንድን ናቸው የሚለውን እናያለን። የሴክሬት ሶሳይቲ ዋና ዋና ማህበራት የሚባሉ እነማን ናቸው የሚለውን፣ ባይብሊካሊ ደግሞ ከባይብል ጋር እንዴት ይጋጫሉ ሀሳባቸው የሚለውና የተወሰኑ ነጥቦችን በዚሁ እናያለን ማለት ነው። በአጠቃላይ ሴክሬት ሶሳይቲ እሱን ከማውራቴ በፊት አንድ ቃል አነባለሁ ከእግዚአብሔር ቃል ማለት ነው። ሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 3 እስከ 12 ድረስ ያለውን ቃል ቶሎ ቶሎ አነባለሁ። በኢየሱስ ማንም በማናቸው መንገድ አያስታችሁ፣ ክህደቱ አስቀድሞ ሳይመጣና ያመፃው እርሱም የጥፋት ልጅ ሳይገለጥ አይደርስምና እኔ እግዚአብሔር ነኝ ብሎ አዋጅ የነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችን ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚ እርሱ ነው። ገና ከእናንተ ጋር ሳለው ይህን እንዳሏችሁ ትዝ አይላችሁ ምን? በገዛ ራሱ ጊዜም ይገለጥ ዘንድ የሚከለክለውስ አሁን ታውቃላችሁ። የዓመፅ ምስጢር አሁን ይሰራልና ብቻ ከመንገድ እስኪወገድ ድረስ አሁን የሚከለክል አለ። በዚያም ጊዜ ጌታ ኢየሱስ በአፉ መንፈስ የሚያጠፋው ስመጣ በመገለጡ የሚሽረው አመፀኛ ይገለጣል።
ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ የእርሱ መምጣት በተአምራት ሁሉና በምልክቶች በሐሰተኞች ድንቆችም በአመፅም መታለል ሁሉ እንደ ሰይጣን አሰራር ነው። ይሄ ማህበራት ወይም ምስጢሮች ሰይጣን አሰራር ነው። ስለዚህ ምክንያት በእውነት ያላመኑ ነገር ግን በአመፅ ደስ ይላቸው የነበሩ ሁሉ ፍርድን እንዲቀበሉ ሐሰትን ያምኑ ዘንድ እግዚአብሔር የስህተትን አሰራር ይልክባቸዋል ይላል። ስለዚህ እውነትን ያላመነ እውነትን የማይቀበል የስህተት አሰራር ያው የውሸት ተቃራኒ የእውነት ተቃራኒ ውሸት ነውና የስህተት አሰራር እንዲቀበሉ እግዚአብሔር ያደርጋቸዋል ይላል። ስለዚህ ይሄ የዲመን ወይም የሰይጣን ዓላማዎች ምስጢር ተግባራት ምንድነው ከምለው ጋር የምነሳ ስለሆነ እሱን ነገር እናያለን። ሴክሬት ሶሳይቲ ምንድነው? ይሄ ምስጢራዊ ማህበር የሚባለው ህሊናውን፣ ተግባራቱን፣ አባልነቱን ወይም ውስጣዊ ስራውን ከህዝብ የሚሰውር ልዩ የሆነ የአምልኮ ስርዓቶች፣ ምልክቶች፣ የይለፍ ቃል ወይም ፓስወርድ ኦኬ እና ሌላ ጥበቃ እስከ ፖለቲካዊ ተጽዕኖ ድረስ ፓስወርዶችን ወይም መሐላቸውን መሐላ የሚባል ኮቬናንት መሐላዎችን በመጠቀም አባላትን ለመለየት ከመደጋገፍና ከባህላዊ ጥበቃ እስከ ፖለቲካዊ ተጽዕኖ አልፎ ተርፎም የወንጀል ዓላማዎችን ጭምር የሚሰራ ቡድን ነው። ይሄ ምስጢራዊ ማህበረሰብ የሚባል ማለት ነው። ምስጢራዊ ማህበር በጣም በጣም ብዙ ሰፊ አጀንዳ አለው። የአምልኮ ስርዓቶችን ይከተላል። የራሱ አለው። ምልክቶች አላቸው፣ ሲምቦልስ የሚባሉ ወደፊት እያንዳንዱ ምልክቶች ጀርባ ላይ ምን አለ፣ ምን ይመስላሉ ምልክቶች የምለውን እናያለን። ፓስወርዶች አሉ፣ የሚጠቀሙ የራሱ ፓስወርድ አለ እና መሐላ አለ፣ የሚገቡት መሐላ አለ። ሲያሰለጥኑ አባላትን ሲያዋቅሩ መሐላ አላቸው። ሰው እነዚህ ማህበር ብዙ ጊዜ ጥልቅ ታሪካዊና ስር የሰደደ የትስስር መረብ አላቸው፣ ኔትወርክ አላቸው። ሁለተኛ አንዳንዴ በኃይልና ይሄ ታሪክን ለመጠበቅ እያሉ ነው የሚጀምሩት መነሻ። ስለዚህ መሰረታቸው ወይም ይሄ ሰውን ለማገዝ ለመርዳት ይሄ ኤድ ጋር የተያዘ ሰውን ሰርቭ ለማድረግ እያሉ ነው የሚጀምሩት በኃይል ጋር ከምናምን ጋር አገናኝተው። ስለዚህ ማንኛውም ምስጢራዊ አውታር መረቦችን ሊጠቀሙ ይችላሉ እነዚህ ሴክሬት ሶሳይቲ። ምንድን ናቸው እነዚህ ሴክሬት ሶሳይቲዎች? 10 የሆኑ ታዋቂ 10 ሴክሬት ሶሳይቲዎች አሉ በዓለም ደረጃ ምስጢር ማህበረሰብ የሚባሉ ማለት ነው። አንደኛው እነዚህ በእያንዳንዱ 10 ስር ሳብ ሴክሬት ሶሳይቲዎች አሉ። አሁን እነ ኢሉሚናቲም ሌሎችም አጠቃላይ በዚህ ስር ነው ያሉት። ዛሬ እነዚህ 10ሮችን ያው አንዱንም ላልጨርስ እችላለሁ፣ ግን አትሊስት እዘረዝራለሁ ማለት ነው። አንደኛ ይሄ ፍራተርናል እንደ ብራዘርሁድ ኦርደርስ የሚባሉ የወንድማማችነት ትእዛዞችን የሚሰሩ ሴክሬት ሶሳይቲ ምንድን ናቸው የሚለውን እናያለን። ሁለተኛ ኢሶቴሪክ እንደ ሚስቲካል ሶሳይቲስ የሚባሉ አሉ። ይሄ ሚስቲካል ሶሳይቲ ወይም ኢሶቴሪክ የሚባሉ ምንድነው? ጥቂቶች ብቻ የሚያውቁት ምስጢር፣ የተወሰኑ ክፍሎች፣ የተወሰኑ ናውን የሆኑ ሰዎች፣ በጣም ኢንፍሉዌንስ የሚያደርጉ ሰዎች የሚያውቁት ሌሎች የማያውቁት ምስጢር የሚሰሩ ማህበራት አሉ። ሶስተኛ አካዳሚክ እንደ ኢሊት ግሩፖች ወይም ኢሊት ሶሻል ክላብስ ሊቃን ብቻ እና በጣም የታወቁ አካዳሚክ ሰዎች የመሰረቱት ማህበር አለ። አራተኛ ሪሊጂየስ እንደ ስፒሪቹዋል ሴክሬት ኦርደርስ ኦኬ ሃይማኖታዊና መንፈሳዊ ምስጢራዊ ትእዛዞችን የሚያስተላልፉ ማህበራት አሉ። ሃይማኖታዊ የሚመስል ሃይማኖታዊ ጥበቦችን ሃይማኖታዊ ነገሮችን ተጠቅሞ በሃይማኖት ጀርባ የሚሰሩ ማህበራት አሉ። ስድስተኛ ክሪሚናል እንደ አንደርግራውንድ ኦርጋናይዜሽን ይህ እነዚህ ወንጀልና ወንጀል ነክ ነገሮችን ለመስራት የተደራጁ በመሬት ውስጥ የሚኖሩ ወይም የሚሰሩ ድርጅቶችና ማህበራት አሉ። ምንድን ናቸው እነዚህ? እናያለን በቀጣዩ በምንሰራቸው ቪዲዮዎች። ሌሎች ፔትሮች እንደ ኔቲቪስት ሶሳይቲስ ይሄ ፔትሮቲክ ኔቲቪስት ሶሳይቲ የሚባሉ ልክ ሀገር ወዳጅ መስሎ ወይም ሀገርን ብቻ በሀገር ደረጃ ይዋቀራሉ፣ በሀገር ተወላጆች ይዋቀራሉ፣ ግን ሴክሬት አጀንዳቸው ሌላ ነው። እነዚህ ሶሳይቲዎች አሉ፣ በዓለም አቀፍ ደረጃ ያሉትን ነው። ስምንተኛ ሞደርን ዲስከሽን እንደ ኢንፍሉዌንስ ግሩፕስ የሚባሉ ዘመናዊ የውይይትና የተጽዕኖ ፈጣሪዎች ማህበር፣ ኢንፍሉዌንሻል የሆኑ ሰዎች ብቻ በዓለም ተጽዕኖ ሊፈጥሩ የሚችሉ ከተለያዩ ድርጅት ተቋማት የሚዋቀሩ ሴክሬት ሶሳይቲ አሉ። ዘጠነኛ አፍሪካን ትራዲሽናል ሴክሬት ሶሳይቲ የሚባል አፍሪካ በባህላዊ ምስጢራዊ ማህበራት የአፍሪካ የባህላዊ ምስጢራዊ ማህበራት የሚባሉ አሉ። ባህልን መነሻ አድርጎ የሚያስተምሩ ማለት ነው። ሌላው ኮንስፒረሲ ቲዮሪ ኤሌጅድ ግሩፕስ
ይሄ ኮንስፒረሲ ቲዮሪ ሌጅድ ግሩፕስ የሚባሉ በሴራ የሚታወቁ ቡድኖች ምስጢር ነው የሚባለው በትክክለኛው አማርኛ። በሴራ የሚታመኑ ፍልስፍናን ያካትታል፣ ሌላ ሌላ ነገሮችን ያካትታል። እነዚህ ሴክሬት ሶሳይቲ በእያንዳንዳቸው ጀርባ ምን አለ? እያንዳንዳቸውን ባይብሊካል ምንድን ነው የሚያስተምረው? ከዲሞን መንፈስ ጋር ከእያንዳንዱ መንፈሳዊ አሰራር ጋር ምንድን ነው የሚሰሩት የሚለው ነገር ስቴፕ ባይ ስቴፕ እየተማረን እንሄዳለን ማለት ነው። የአንደኛውን ፓርት ይሄ ፍራተርናል እንደ ብራዘርሁድ ኦርደርስ የሚባሉ በጣም የሚሰሩት በምስጢር ይሄ በአምልኮ ስርዓቶች በምልክቶች በኩል ሞራል ይሄ ሜምበርስ ኦፍ አንሰስትራል ሴክሬት ሪቹዋልስ እንደ ሲምቦልስ ይላል። ይሄ እድገትን የሞራል እድገትና የአባል እርዳታ በሚል የሚሰሩ ማህበራት በምስጢር የአምልኮ ስርዓቶች አላቸው፣ ምልክቶች አላቸው። ግን በምን በሞራል እድገትና ይሄ ሞራል ቫሊዩ የሚባለውና የአባል እርዳታ አባላትን በእርዳታ መልክ ያደራጃሉ፣ በምስጢር ይሰራሉ። በእነዚህ ስር ውስጥ አንደኛው ይሄ ፍራተርናል ብራዘርሁድ ኦርደርስ የሚባሉ አንደኛው የዓለም አቀፍ ኢቡህ ድርጅት አባላት ይላል። ፍሪሜሶነሪ ፍሪሜሶነሪ ምንድን ነው? የዓለማችን ትልቁና በጣም ዝነኛ የወንድማማችነት ስርዓት ይላል። አሁን ኢሉሚናቲን ቢታዩ የወንድማማችነት ማህበር ነው የሚለው። ስለዚህ የወንድማማችነት ማህበር ማለት እንደዚህ የተጀመረ ነው። ፍሪማስነሪም ከዚህ የዓለም አቀፍ ኢቡ ድርጅት አባላት ይላል። ዓላማው ምንድን ነው? ዓለም ላይ ትልቁ ወንድማማችነት ስርዓት በስነ ምግባርና በፍልስፍና እድገት በምሳሌያዊና የአምልኮ ስርዓትን መፍጠር ነው። የራሳቸው የሆነ የአምልኮ ስርዓት አላቸው። እርስ በርስ ወንድማማችነት ይላሉ። ማህበራትን ያደራጃሉ። ወደ እነሱ የሚመጡ አባላትን ያደራጃሉ። የአምልኮ ስርዓት አላቸው። ስለዚህ የሚያመልኩት ምንድን ነው? ጂኤኦቲዩ የሚባል ግሬት አርክቴክቸር ኦፍ ዩኒቨርስ ለሚለው ጣዖት ወይም አማልክት ያመልካሉ። ይሄ ምንድን ነው? የዚህ ኤኒ ፌዝ ይሄ አማልክት ደግሞ ምንድን ነው መሰለ ከሌሎች ሪሊጅን ጋር እንዳይጋጭ በሚል ምንድን ነው የፈጠሩት? ሁሉም ሃይማኖቶችም የራሳቸው አምላክ ትክክል ናቸው የሚል ኮንሰፕት እነሱ የሚያመልኩት በዓለም አቀፍ አጽናፈ ሰማይ ላይ ወይም ዩኒቨርስ ኦፍ ያለው ግሬት አርክቴክቸር ብሎ ነው የሰየሙት። ጋውቶ ይላሉ። ጋውቱ ይሄ ጀነሪክ ተርም ነው። የራሳቸው ጋድ አላቸው። የሚያመልኩት ሎጅ ውስጥ ነው። እነዚህ ጎጆ ቤቶች ምናምን ውስጥ ነው፣ መዝነኛ ቦታዎች ነው የሚያመልኩት። እንደገና ደግሞ ካመለኩ በኋላ ከሁሉም እውነት ተቋማት ጋር ምንም ችግር የለብንም ይላል። ክርስቲያኒቲ ጋር፣ ሙስሊም ጋር፣ ጀዊሽ ጋር ምናምን ሁሉም የራሱ እውነት አለው ነው። ሁሉም የራሱ እውነት አለው፣ ግን የሚያመልኩት የራሳቸው አለ። አንድ ጣዖት አለ። ይሄ የፍሪማስነሪ ዓለም አቀፍ ኢቡ ድርጅት አባላት ሚሴጅ ነው። ስለዚህ ታላቁ አጽናፈ ሰማይ ወይም ይሄ አርክቴክት እነሱ ብሎት የአርክቴክት ብለው የሚጠሩት ጂኤኢቲዩ ምንድን ነው የሚመለከው? በጎጆ ውስጥ ነው። ጥቅም ላይ የሚውለው የአማልክት አጠቃላይ ቃል ነው የሚሉት። ይሄ ጂኤቲዩ የእነሱ የአማልክት የሚጠሩበት ቃል ነው ብሎ ነው የሚያምኑት። ስለዚህ እነሱ ሆን ተብሎ አምላካችን ነው አምላክ ነው የሚሰማ ምናምን ብሎ የሚያመልኩበት ነው። ሌላው በጣም መጥፎ ምንድን ነው? የደም መሐላ አላቸው። ኮቨናንት የሚገቡት በደም ነው። ባለፈው አንድ ቪዲዮ ላይ ሰይጣን ሁለት ነገሮች ላይ በሰው ህይወት በተለይ በመንፈሳዊ ሰው ላይ የሚታገልበት ሁለት ፖይንቶች፣ አንደኛ ደም ላይ ትልቅ ትኩረት ሰጥቶ በዓለም ሰይጣን ማህበራትን አደራጅቶ ነው የሚንቀሳቀሱ። ለምንድን ነው ይህን እንደሚፈልገው የሚለውን እናወራለን። ዘር፣ ሁለት ነገሮች ላይ ሰይጣን በጣም ትኩረት ይሰጣል። ዘር ማባዛት፣ እግዚአብሔር ሰውን ብዙ ተባዙ ምድርን ሙሉአት ብሎ ያዘዘውን ቃል ማዛባት ነው ሰይጣን የሚፈልገው። ስለዚህ ይሄ ዘርን ተጠቅሞ እውነተኛ ዘር ሰው ትክክለኛ ዘር በዚች ምድር የሚባዛው ዘር ማባዛት ቤተሰብን ምንድን ነው ይሄ ማዛባት ስራ ነው። እግዚአብሔር ተባዙ ያለውን እሱ ማዛባት ስራ ነው። ምክንያቱም ዓላማው ትልቁ ዲሞን ዓላማው ምንድን ነው? ከእግዚአብሔር መንግስት ስለተጠፈጠፈ ስለተወረወረ ዘርን ማዛባት ስራ ነው የሚሰራው። ወንድ ከወንድ ጋር እንዲጋባ ማድረግ፣ ሴት ከሴት ጋር እንዲጋባ ማድረግ፣ ትዳር ያለ አባት እንዲያድግ ልጆችን ማድረግ፣ ባል ከሚስት ጋር እንዳይስማማ ማድረግ፣ ሴት ከሴት ጋር የራሱ የሆነ ላይፍ እንዲኖር ማድረግ ማዛባት ስራ ነው። ዘር ማበላሸት፣ ዘር አልባ ትውልድ መፍጠር። ስለዚህ ከዘር ጋር ትልቅ ፖይንት አለው ሰይጣን። ሁለተኛ ደም፣ ምክንያቱም እግዚአብሔር ኢየሱስ ክርስቶስ ዓለምን ያዳነው በምንድን ነው? በደሙ ነው። በስጋው በደሙ በኩል ነው ያዳነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል የሚለውን ያንን ደምን ስራ ዋጋ ቫሊዩ ማድረግ ስለሆነ እሱ ደግሞ በሰዎች ላይ ነው ያንን ደም ቃል ኪዳን ሊገባ የሚፈልገው። ከሰዎች ደም ጋር ነው ጨውታው። በኋላ እሱን
እንደርስበታለን። ስለዚህ እነዚህ ነገሮችን ይዞ መሐላ ከደም ጋር መሐላ አላቸው። የደም ማስጀመሪያ አምልኮ ስርዓት አላቸው። በዚህ ማህበረሰብ ውስጥ የሚገቡ አባላት መውጣት አይችሉም። ከባድ ምሳሌያዊ ይሄ ምስጢራዊ ያለ ምስጢር ስርዓት አላቸው። ይሄንን ነው የሚሰራው። ይሄ ከባይብል ጋር ምንድነው ባይብል ጋር ኮንፍሊክት የሚያደርገው 3 ፖይንቶች አሉ። አንደኛ አማልክትን ማባዛት ነው። ሁሉም ሃይማኖቶች ላይ ያሉ አማልክቶችን ፕሉራላይዝ ማድረግ ነው። ኔቸር ኦፍ ጋድ ይሄ ኔቸር ኦፍ ጋድ ፕሉራሊዝም መፍጠር ነው። ብዙ አማልክትን መፍጠር ነው። እያንዳንዱ ሰው የራሱ ጣዖት ቢፈጥርም ችግር የለም፣ በዚህ በፕሪማሶን ኮንሰፕት ማለት ነው። ስለዚህ የእግዚአብሔር ባህሪያት ይሄ ምንድነው? ይሄ ዋነስ የሚባለው እግዚአብሔር አንድ መሆኑን ማበላሸት ነው። ፕሉራሊዝም መፍጠር ነው። በሰው አእምሮ ውስጥ እውነተኛ መዳን እንዳያገኝ፣ እውነተኛ ወንጌል እንዳያገኝ ማባዛት ነው። እግዚአብሔርን ማልቲፕላይ ማድረግ ስራ ነው በሰው አእምሮ ውስጥ የሚሰራው። ስለዚህ ይህን ዘጸአት ምዕራፍ 23 ላይ ያለውን ከእኔ በቀር ሌሎች አማልክት አይሁንልህ የተባለውን ለእስራኤል ልጆች እግዚአብሔር በራሱ የገባውን ምንድነው ቃል ክዳን ቃል እና ማስጠንቀቂያውን ማዛባት ነው። ከእኔ በቀር ሌሎች አማልክት አይሁንልህ የተባለውን ብዙ አማልክት መፍጠር ነው። ብዙ አማልክት መፍጠር ነው። ይሄ አንደኛው በኔቸር ኦፍ ጋድ ላይ ጋድን ፕሉራላይዝ ማድረግ። ይሄን በማን ነው የሚጠቀመው? በሰዎች ነው የሚጠቀመው። ሁለተኛ ሴክሬት ኦስ እንደ ሂድን ወርክስ ምስጢራዊ መሐላዎችና የተደበቁ ስራዎችን በሰዎች ላይ ይሰራል። ሴክሬት ምስጢር አላቸው። ጨለማ ላይ ነው ስራ የሚሰራው። ሂድን የሆነ አጀንዳ አላቸው የዚህ ማህበር ማለት ነው። ስለዚህ ዮሐንስ ወንጌል ምዕራፍ 3:19 ላይ ብርሃን ወደ ዓለም ስለመጣ ሰዎችም ስራቸውን ክፉ ነገር ነበረና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ጨለማን እንዲወዱ ያደርጋል ሰዎች። ከቁጥር 20 ላይ ክፉ የሚያደርግ ሁሉ ብርሃንን ይጠላልና፣ ምክንያቱም ብርሃን ኢየሱስ ክርስቶስ ነው። እኔ የዓለም ብርሃን ነኝ ብሏል። ስለዚህ ብርሃንን ይጠላል ክፉ የሚያደርግ። ክፉ ደግሞ ከዲያብሎስ ነው። ብርሃንን ይጠላል፣ ስራውም እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጥ ዘንድ ወደ ብርሃን ይመጣል ይላል። ስለዚህ እውነት የሚባል ነገር ዲናይ እንዲያደርጉ ማድረግ ነው። ይሄኛው ሴክሬት ኦትስ ኤንድ ሂድን ወርክስ የሚለው የእሱ የምስጢራዊ ዋናው አጀንዳና የተደበቁ ሴራዎች ይሄ ነው። ሶስተኛው ፖይንት ሳልቬሽን ባይ ወርክስ ኤንድ ሁማን ኢፎርት። ባለፈው ስለ ሜዲቴሽን ላይ አውርቼ ያለው መዳን በስራና በሰው ጥረት ነው እንጂ መዳን በኢየሱስ ክርስቶስ በኩል የለም የሚል ትምህርት ማለት ነው። ይሄ ከዚህ ማህበር ጋር ይገናኛል። ባለፈውም ሳውራ ነበረ ከዚህ ቪዲዮ ያንን ቪዲዮ ሲሰራ እነዚህ ሚስተር ሴክሬት ሶሳይቲ ዋናው አጀንዳ ያው ከኢየሱስ ክርስቶስ የደሙ ዋጋ ከመዳን አሰራር ጋር ያለውን በተለይ የስጋ መገለጡን ሰው ዲናይ እንዲያደርግ የማድረግ በጣም በትኩረት እየሰራ ነው። አንድ ዓላማ ስላለው ማለት ነው። ሰውን ከእግዚአብሔር መንግስት ውጭ አድርጎ ለራሱ ትውልድ ማዘጋጀት ነው። ስለዚህ በተለያዩ መልክ በተለያዩ ዓለም ማህበራትን ማደራጀት ምናምን፣ በምስጢር መስራት፣ በጨለማ መስራት፣ በደም ቃል ኪዳን ማስገባት፣ እነዚህ የሴክሬት ሶሳይቲ ዋና አጀንዳዎች ናቸው። ስለዚህ አሁን ምንድነው ሳልቬሽን ባይ ወርክ ነው፣ ሂውማን ኢፎርት ነው። ሰው መዳን መኖር ይችለው በሰው ጥረት ነው እንጂ ምንም የክርስቶስ ዋጋ ምንም አያስፈልግም የሚል ነው። ስለዚህ የገባው ሰው ቃሉ ራሱ በእውቀትና በወንድማማችነት ራሱን በመለወጥና በማሟላት ይኖራል ሰው ብሎ ያስተምራል። ሰው የገባውን ቃል ለመፈጸም ወይም እሱ ከእሱ ጋር አሁን ከዛ ከማህበሩ ጋር አባላት ሆኖ አንድ ሰው ሲገባ ቃሉን ለመፈጸም በእውቀት በወንድማማችነት ራሱን በመለወጥና በማሟላት ይኖራል። ማሟላት የሚባለው ምስጢር አለ። እዛ ውስጥ የተደረጉ መመሪያዎች አሉ። እነዛን በማሟላት ነው የሚኖረው። የደም ቃል ክዳን ይሆናል ምናምን እነዚህ አጠቃላይ። ስለዚህ ኤፌሶን ምዕራፍ 2 ላይ ደግሞ ተጽፏል ጸጋው በእምነት አድኗቸዋልና ይህ የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ከእኛ አይደለም የዳን ነው። ውዱ ስጦታ ለእኛ የተሰጠ አንድ ስጦታ አለ። አንድ ስጦታ ምንድን ነው? የእግዚአብሔር ልጅ የተባለው ያ በእግዚአብሔር ልጅ ሰው በእግዚአብሔር ልጅ ሲያምን ያ የእግዚአብሔር ልጅ ማን ነው የሚለውን በስጋ ማንነቱ በደንብ ተረድቶ በመለኮታዊ ማንነት ደግሞ ምንድነው የእግዚአብሔር ልጅ የሚለውን ተረድቶ በደሙ በኩል ወደ መንግስቱ እንዲገባ የሚደረገውን ስርዓቱን ማዛባት ነው። ሌላው ሐዋርያት ሥራ ምዕራፍ 4 ከቁጥር 12 ላይ ያለውን ቃል አሁንም ዲናይ እንዲያደርጉ ማድረግ ነው። መዳን በማንም በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰው የተሰጠ ስም ከሰማይ በታች የለምና ሌላ ስም የለም ከኢየሱስ ውጭ ስም። ኢየሱስ የመዳን ስም እንደሆነ ሰው እንዳያውቅ ኢየሱስን የማቃለል ስራ፣ ኢየሱስን ቀለል የማድረግ ስራ፣ የመዳን ስራዎች። ምክንያቱም መዳን የሚገኘው ፖይንቶችን ያውቃል ሰይጣን። ስለዚህ እያንዳንዱ ስትራቴጂን ሲቀይስ በዛው ነው የሚሰራው። ይሄን ባይብሊካል ኮንፍሊክት ያደርጋልና ቀጥሎ ያሉ ነጥቦች
ከዚህ ከፍራተርናል እንደ ብራዘርሁድ ኦርደርስ ላይ ከፍሪማስነሪ ውጭ ሌሎች ምንድን ናቸው የሚለው ነገር እና ሌሎች ደግሞ እነዚህ 10 ያልኳቸውን በዝርዝር እናያለን። ለዛሬው በዚህ ቢበቃ ጥሩ ነው። ተባረኩ። መልካም ቆይታ